እዚህ ዓለም ላይ ብዙ ሰዎችን ስኬት ከሚያጎናጽፋቸው ነገሮች መካከል እድል የምትባለዋ ነገር ዋናዋ ነች። ማንኛውም ስኬታማ ብላችሁ የምትመለከቱት ሰው ከስራውና ከልፋቱ ጎን ለጎን እኩልም እድለኛ ነው ማለት ይቻላል። ታዲያ ይህ እድል ወደ ህይወታችሁ ሲመጣ እንዴት መያዝ እንዳለባችሁ ማወቅ መቻል ይጠበቅባችኋል። እድለኛ ስትሆን ልክ እንደ ፀሐይዋ ሁን ይባላል። ፀሐይን ስትመለከቷት ከሩቅም ስታዩት በጣም ደስ ትላለች። እናንተንም ልታሞቃችሁ ትችላለች። ጠጋ ካላችሁ ግን ልታነዳችሁ፣ ልትገላችሁ ትችላለች። ስለዚህ አሁን በህይወት እድለኛ ልንሆንባቸው የምንችልባቸው በጣም ብዙ አጋጣሚዎች ይኖራሉ። ነገር ግን በገንዘብ ህይወታችሁ ውስጥ እድለኛ ሆናችሁ ልበል። ስትሰሩበት የነበረው ነገር እስከዛሬም ያለፋችሁ ነገር በመጨረሻም ተሳካ። ትልቅ ነገር አገኛችሁበት፣ የልፋታችሁን ውጤት። ታዲያ በዚህ ሰዓትም ነው እንግዲህ ኒኮሎ ማኪያቬሊ እኛን የሚያስጠነቅቀን። ፎርቹን ወይንም ደግሞ እድል ብለን የምናስባት ነገር ልክ እንደ ሴት ነች ይላል። ደፋሩን ትወዳለች፣ ካልተዘጋጀው ትርቃለች ነው የሚለን። በዚህች ዓለም ላይ እድለኛ ልትሆኑባቸው የምትችሉባቸው መንገዶች በጣም ብዙ ናቸው። እንግዲህ 200,000 ሰብስክራይበር ልንሞላ ነው። ከእናንተ ውስጥ ቢያንስ አንድ እድለኛ ይኖራል በምንም አይነት የህይወት መንገድ። ታዲያ ይህ በረከት ብላችሁ ያሰባችሁት ነገር መጥፊያችሁም ሊሆን ይችላል። ጥንቃቄው የሚያስፈልገው እዚህ ጋር ነው። ሐሳባችንን ወደ ገንዘብ እናርገው። በገንዘብ ህይወታችሁ እናንተ ተባርካችኋል ልበል፣ ወይንም ደግሞ የሆነ በቃ ያልጠበቃችሁት ነገር ተሳካላችሁ፣ ያንንም ብዙ ገንዘብ አገኛችሁት። በፊት ካገኛችሁት ገንዘብ በላይ የሆነ ገንዘብን ስታገኙ እናንተነታችሁን ምንም የሚቀይር ነገር አይደለም። ልክ ድንገት ስልጣን እንዳገኘ ሰው ነው የምትሆኑት። እጃችሁ ላይ ኃይልና ስልጣን ሲኖር እናንተ ማንነታችሁ እየተቀየረ ሳይሆን የሚመጣው የነበረው ማንነት የበለጠ እየተባዛ እየጎላ ይመጣል። ጥሩ ባህሪያቶቼ ናቸው ብላችሁ የምታስቡትን ባህሪ ያለ፣ መጥፎ ናቸው ብላችሁ የምታስቧቸው ነገሮች ይኖራሉ። ስለዚህ የሸፈናችኋቸው ነገሮች እንዳይታወቁ ብላችሁ ድብቅብቅ ያረጋችሁት ነገር እንዳለ የበለጠ እየተገለጠ ይመጣል። ሰው ያንን ነገር እያስተዋለባችሁ ይመጣል። ምክንያቱም ገንዘብ ወይንም ደግሞ ምንም አይነት ስልጣን አምፕሊፋየር ነው፣ የሚያባዛ ነው እንጂ የሚደብቅ ወይንም የሚሸሽግ አይደለም። በየቀኑ የምታደርጓቸው ልማዶች፣ በየቀኑ የምታስቧቸው ሐሳቦች፣ እነዚህ ሁሉ ማግኒፋይ እየተደረጉ እየተባዙ እየተለቁ ይመጣሉ። ምናልባትም በመጨረሻም ፍሪደምን አገኘው፣ ነፃነትን አገኘው ብላችሁ ታስቡ ይሆናል እንጂ ከፍሪደም በላይ ግራቪቲን ያገኛችሁት። እናንተ ልክ እንደ መሬት ስበት ናችሁ ማለት ነው። ብዙ ነገሮች ወደ እናንተ እየተሳቡ ይመጣሉ። ወደ እናንተ ህይወት ውስጥ የማይመጡባችሁ ነገሮች የሉ። ምክንያቱም ያገኛችሁት አዲስ ዓለም ነው። ይህንንም አዲስ ዓለም ለመጋራት የሚፈልጉ ብዙ ሰዎች ይመጣሉ። እንደነዚህ አይነት አጋጣሚዎች ምናልባት ሬር ናቸው ወይንም ከስንት አንዴ ነው የሚፈጠሩት ብላችሁ ታስቡ ይሆናል እንጂ በቁጥር ስንመለከተው እንደውም ብዙዎቹ እድለኞች ናቸው። ብዙዎች በአንድና በሁለት ዓመት ህይወታቸው ሲለወጥ ተመልክተናል። ምናልባትም እንደ ሎተሪ አይነት እድል ባይመጣም እንኳን በስራቸው በሚያደርጉት ነገር ውስጥ ትልቅ የሚባል ለውጥ የተመለከቱ ሰዎች አሉ። ለምሳሌ እንዲመቸን ግን ሎተሪን መውሰድ እንችላለን። ጥናቶች እንደሚያመለክቱት ከሆነ በድንገት ሎተሪ አሸናፊ የሆኑ ሰዎች ሀብታቸውን የመያዝ ትልቅ ችግር አለባቸው። በአንድ በሁለት ዓመት ውስጥ አሊያም ጎበዝ ናቸው ቢባል እንኳን በ10 ዓመት ውስጥ ያንን ያገኙትን ገንዘብ እንደሚያጡት ይነገራል። በድንገት ወደ ሰማይ የተምዘገዘገ በድንገትም ሊወድቅ ይችላል። ምንም የሚታወቅ ነገር የለም። አብዛኛው ሎተሪ አሸናፊ በፍቺ ምክንያት ወይንም ደግሞ ሰላም በማጣት ምክንያት፣ ቤተሰቦችና ጓደኞችን በማጣት ምክንያት ሱሰኛ የሆነ የከሰረ፣ በተጨማሪም ደግሞ ብዙ መጥፎ ነገር ያጋጠመው አለ። ታዲያ ለምንድነው ይሄ ነገር እነሱ ላይ ያጋጠማቸው ያለው ብለን ብንጠይቅ ሀብትን ልክ እንደ ዊዝደም ስለሚመለከቱት ነው። ሀብት ማለት ጥበብ ማለት አይደለም። እዚች ምድር ላይ ኃይልን ከመያዝ ስልጣንን ከመያዝ በላይ ኃይልንና ስልጣንን ይዞ መቀጠል በጣም ትልቅና ከባድ የሚባል ስራና ፈተና ነው። ኒኮሎ ማኪያቬሊም ይህኛውን የተገነዘበ ይመስላል። ብዙ ነገስታቶች ሲወጡና ሲወርዱ የተመለከተ ዲፕሎማት ነው። ብዙ ፕሪንሶች ወይንም ልዑል የተባሉ ሰዎች ኪንግደሞችን ወይንም ደግሞ ትላልቅ መንግስታቶችን ከአባቶቻቸው ሲረከቡ እንዴት አድርገው እንዳበላሹት፣ እንዴት አድርገው እንዳጠፉት ይናገራል። ኒኮሎ ማኪያቬሊ እንደሚያስረዳው ከሆነ በእድል ብቻ አንድ መንግስት የሚመራ ልዑል የሆነ ሰዓት ላይ መውደቁ አይቀርም። እድል በዞረች ሰዓት ላይ የሱም ስልጣን ይዞራል ይላል። ለገንዘብም ደግሞ ካሰብነው ተመሳሳይ ነገር አፕላይ ማድረግ እንችላለን። እዚህች ዓለም ላይ ገንዘብን ወደ ህይወታችሁ የሚያመጡ ብዙ ዲስፕሊኖች አሉ። ታዲያ እነዛን ዲስፕሊኖች የማታውቁ አይነት ሰዎች ከሆናችሁ ገንዘቡ ከመጣ በኋላ እንዴት እንደምታወጡት አታውቁትም፣ እንዴት እንደምትጠቀሙት አታውቁትም። ስለዚህ ድንገት ገንዘብ እጃችሁ ላይ ገባ ማለት የእናንተ መጥፊያ ሊሆን ይችላል ማለት ነው። ስለዚህ እንደዚህ አይነት እድል ቢመጣላችሁ በጣም ቴንክፉል ልትሆኑ ልታመሰግኑ ይገባል። ስታመሰግኑም ግን በዝምታ ውስጥ ወይንም በሳይለንስ ውስጥ መሆን አለበት ይላል ማኪያቬሊ። አንድን ነገር እያበሰራችሁ ስትሄዱ ብዙ አይን ወደ እናንተ ህይወት ውስጥ እያመጣችሁ ትቀጥላላችሁ። ይቺ ዓለም ግን ይህንን ነገር አትሰብክላችሁም። እቺ
ይቺ ዓለም የምትነግራችሁ ነገር ስኬታችሁን ጮኻችሁ እንድትናገሩ፣ ለሰው እንድታሳዩ፣ ሰው እንድታስቀኑበት፣ ልክ እንደ አክሊል ጭንቅላታችሁ ላይ አድርጋችሁ እንድትንቀሳቀሱ ነው። ነገር ግን ይህንን እድላችሁን ነው እንግዲህ አውጥታችሁ ለሰዎች እዩልኝ ስትሉ ብዙ መጥፎ የሚባሉ ነገሮችን ወደ ህይወታችሁ እየጋበዛችሁ የምትመጡት። ነገሮችን ገልጦ ማሳየት ደካማ ጎናችሁንም ይጨምራል። ስለዚህ ሳታውቁት ደካማ ጎናችሁን ታሳያላችሁ። በጣም አስተዋይ ናቸው የሚባሉት ስቴልት ዌልት የተሰኘውን መንገድ ይከተላሉ። ሁሉም ነገር አላቸው የሚባሉ አይነት ሰዎች ናቸው። ብትመለከቷቸው ግን አንድ ምስኪን የሚመስሉ ሰዎች ናቸው። ይህን ያህል ራሳቸውን አጎሳቅሎ ሳይሆን ቢያንስ ገንዘብና ሀብት እንዳላቸው የማያስታውቁ ሰዎች ናቸው። ኢትዮጵያ ውስጥም እንደዚህ አይነት ብዙ ሰዎች እንዳሉ እናውቃለን። ብትመለከቷቸው ምናልባትም ተራ ግለሰብ ይመስላሉ። የምርም ደግሞ ገንዘብ ስላላቸው ከሌሎች በላይ ናቸው ማለት አይደለም። ነገር ግን ገንዘብ እንዳለው ሰው አክት ሲያደርጉ አትመለከቷቸው። እንደ ማንኛውም ሰው ትመለከቷቸውና ታልፎ ይሆናል። ነገር ግን እነሱ ያላቸውን ተጽዕኖ ስትመለከቱ የምርም እስከዛሬ ከጠበቃችሁትና ካያችሁትም የበለጠ እንደሆነ ትገነዘባላችሁ። በታሪክ ወደ ኋላ እንመለስና ቼሰሬ ቦርጃ የተሰኘን አንድ ፕሪንስ እንመልከት። ልዑል ነው። የራሱን የሚባል መንግስት ሲያቋቁም በጣም ብዙ ነገሮችን ተጠቅሟል። በጣም ማራኪ ነበር። ሰዎችን ማሳመን ይችላል። አልፎ አልፎም ደግሞ ጭካኔን ይጠቀም ነበር። ነገር ግን ካልኩሌትድ ክሩልቲ ይሉታል። አስልቶ ነው ጨካኝ የሚሆነው። ሁሌም ቢሆን ጨካኝ ሲሆን አታገኙትም። ጨካኝ ከሆነ ግን አስቦና አቅዶበት ነው። ታዲያ እሱም በህይወት ዘመን ውስጥ የተማረው ነገር ምንድነው ካላችሁ፣ ቪዚቢሊቲ የሚባለው ነገር፣ መታየት የሚባለው ነገር ሁሌም ቢሆን ጠላቶችን ወደ ደጃችሁ እንደሚያመጣ ነው። ባለው ነገር እንዳለ በጣም ጥሩ የሚባሉ ነገሮችን እንዳገኘው ሁሉ እንደሱም የተከዳና ጓደኞችን ወይንም ወዳጅ ብሎ ያሰባቸውን ሰዎች እንደ ጠላት ያገኘ ሰው አልነበረም። አድሚሬሽን ወይንም ደግሞ አድናቆት ይመጣልኛል ብሎ ሲያስብ ክህደት የጠበቀው ፕሪንስ ነው። ይህ በጣም የጥንት ታሪክ ነው ካላችሁ እንደ ፈረንጆቹ ቀን አቆጣጠር ወደ 2000ዎቹ ዓመተ ምህረት ውስጥ ላምጣችሁ። ጃክ ዊቴከር የተሰኘ አንድ ግለሰብ ነበረ። ይህም ግለሰብ የፓወርቦል ሎተሪ ቲኬትን አሸነፈ። የቲኬቱም ዋጋ ስንት ነው ካላችሁ $315 ሚሊዮን ያወጣል። በአሜሪካ ውስጥ በአንዴ ዝነኛ ሆነ ማለት ነው። ለምን? ይህንን ገንዘብ ስላገኘ። ገንዘብ የነበረው ግለሰብ አልነበረም። ስለዚህ እንደዚህ አይነት ገንዘብ ሲያገኝ አውጥቶ መስጠትን የመረጠው አዲሱን አይደንቲቲ ወይንም አዲሱን ማንነት አገኘ ማለት ነው። ለቤተ ክርስቲያናት ያገኘውን ያህል እየወሰደ ይሰጣል። ቸገረኝ ብሎ ለሚመጣ ለማንኛውም ሰው እያነሳ ሲሰጥ፣ ለጓደኞቹና ለዘመዶቹ ቤት ሲገዛ፣ ህዝቡም ደግሞ ሲወደው፣ ይህንን ተግባሩን ተመልክቶ ፍቅሩንም ሲሰጠው በቃ ደስ እያለው እንደዛ ማረግ ቀጠለ። ከትንሽ ጊዜ በኋላ የት የደረሰ ይመስላችኋል? ያንን ሁሉ ሀብት ሊያጣው ቻለ። ባለቤቱ ትታው ሄደች። ገንዘብ የሰጣቸው ቤት የገዛላቸው ጓደኞቹ ባንድ ካዱት። ወዳጅ ብሎ ያሰባቸው ሰዎች እንዳለ ጠፉበት። ቀብጣ ያደገችው የልጅ ልጁም በድራግ ምክንያት ወይንም ደግሞ በእጽ ምክንያት ኦቨርዶስ አርጋ ብዙ እጽ ከመጠቀሟ የተነሳ ልትሞት ቻለች። ታዲያ ሁሉም ነገር ለክሽሪ ያለው ነገር እንዳለ ቅንጡ የተባለው ህይወቱ እንዳለ ጠፍቷል። ታዲያ ከብዙ ዓመታቶች በኋላ ኢንተርቪው ሲያደርጉት እንደዚህ ነበር ያለው። ሀብት ለኔ እርግማኔ ነው አለ። የተረገምኩበት ብቸኛው ነገር ይሄ ነው። ምን አለ ቲኬቱን ከማውጣቴ በፊት ቀድጄ በጣልኩት እያለም ሲናገር ነበር። ኒኮሎ ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ አንድ የተናገረው ነገር ነበረ። ድንገተኛ ኃይልን፣ ድንገተኛ ስልጣንን ስታገኙ መጀመሪያ ማድረግ ያለባችሁ ኮንሲል ማድረግ ነው ወይንም መሸፈን ነው፣ መደበቅ ነው የሚለው። ለምን ብላችሁ ብትጠይቁት ጥንካሬያችሁ በራሱ መቆም እስከሚችልበት ደቂቃ ድረስ ሸፍናችሁ ልታስቀምጡት ይገባል ይላል። ለገንዘብም ተመሳሳይ ምክር መስጠት እንችላለን። እዚህች ምድር ላይ እድል የምትባለዋ ነገር ለእናንተ ወርቅን ይዛላችሁ ብትመጣ እንዳልሰጠቻችሁ አድርጋችሁ ልታስቡት ይገባል። ይህም ደግሞ ከሂዩሚሊቲ ወይንም ደግሞ ከትህትና መንገድ ተነስተን አይደለም። እዚህች ዓለም ላይ ሰርቫይቭ ለማድረግ ለመትረፍ ሲክሬሲ የሚባለው ነገር በጣም አስፈላጊ እንደሆነ ስለተረዳን ነው። ይህ ማለት በድብቅ መያዝ፣ ለማንም አለመናገር ማለት ነው። ታዲያ ይህ ለምንድን ነው ይህን ያህል አስፈላጊ ሊሆን የቻለው ካልን ቪዚቢሊቲ የሚመለክበት ዓለም ውስጥ ነው ያለ ነው። ታዲያ ሁሉም ሰው ልታይ በሚልበት ዓለም ውስጥ እናንተ ደበቅ ብላችሁ መኖርን ካወቃችሁበት ትልቅ የሚባል ሺልድ ይዛችኋል፣ ትልቅ የሚባል መከላከያ ይዛችኋል ማለት ነው። ምናልባት ራሳችሁን ለማታለል ተሞክሮ ይሆናል። ይሄንን መቋቋም እችላለሁ፣ አቴንሽናቸውን ወይንም ደግሞ ትኩረታቸውን እንደምንም ብዬ እቋቋመዋለሁ፣ እቆጣጠረዋለሁ ትላላችሁ። ማኪያቬሊ ግን ይህንን አታርጉ ይላል። የሰው ልጅ በተፈጥሮ ስስ ነው። በአንዴ የሚያስቀና ነገር ከተመለከተ ለመቅናት ወደ ኋላ አይልም። ሁሌም ቢሆን ጥሩ ነገሮችን ፍሎንት ባረጋችሁ፣ እዩልኝ ባላችሁ ቁጥር በመንገዳችሁ ላይ የሚመጣላችሁ ነገር ቅናት፣
ምቀኝነትና ከናንተ ዓለም ውስጥ ትንሽ ነገርን መውሰድ የሚፈልግ ሰው ነው። ልክ እነሱ ማድረግ የሚችሉት ነገር እንዳለ ሲሰማቸው ያቺን ነገር ለማድረግ መሄዳቸው አይቀርም። የእናንተንም ባውንድሪ ያቺን ቀይ መስመር የቱ ጋር እንዳሰመራችሁ ማወቅ ይፈልጋሉ። ስለዚህ ያቺን መስመር ይዘው ነው የሚከተሉላችሁ። በጣም የቅርቤ ናቸው ብላችሁ የምታስቧቸው ሰዎች ራሱ ከእናንተ ህይወት ጋር የራሳቸውን ህይወት ሲያነጻጽሩ ታገኟቸዋላችሁ። ልዩነቱ የበለጠ በተሰማቸው ቁጥር ለእናንተም ያላቸው ስሜት በዛው ልክ እየተለወጠ እየተቀየረ ይመጣል። ስለዚህ አሁን እዚህ ጋር ዋናውን ጥያቄ እንጠይቃለን። በዚህች ኤክስፖዠር በሚመለክባት ዓለም ውስጥ ሁሉም ነገር መታየት ባለበት ዓለም ውስጥ እንዴት ነው ራሳችሁን ልትጠብቁ የምትችሉት? ሳትታዩ መኖር እንደምትፈልጉት ሁሉ ልክ እንደዛው ደግሞ ጥንካሬዎቻችሁንስ እንዴት ነው መጠቀም የምትችሉት? መልሱ በዝምታ ውስጥ ወይንም ደግሞ ደበቅ ብለው በመኖር ውስጥ ብቻ ሳይሆን በስትራክቸር ውስጥ ቅርጽ በማስያዝ ውስጥም ያለ ነው። ማኪያቬሊ እንደሚናገረው ከሆነ ዝም ብላችሁ ብቻ ባለሀብት ልትሆኑ አትችሉም። ወይንም ደግሞ ይሄ እድል ወደ እናንተ እጅ ላይ መጥቶ ተራ ሰው ሆናችሁ ልትቀጥሉ አትችሉም። ያለው ግን ደግሞ ያለው የማይመስል ሰው ሆናችሁ መቀጠል መቻል ይጠበቅባቸዋል። ታዲያ ማኪያቬሊ አንድ የተናገረው ነገር ነበረ። A prince must build fortresses ብሎ ተናግሯል። አንድ ልዑል ሁሌም ቢሆን ምሽጎችን ሊገነባ ይገባል እንደማለት ነው። ነገር ግን እሱ የሚያወራው ምሽግ የድንጋይ ምሽጎችን አይደለም፣ የስትራቴጂ ነው። በስትራቴጂ ልትመሩ ይገባል። ያም ደግሞ የእናንተ ምሽግ መሆን አለበት ይላል። አሁን ታዲያ የእናንተ ፎርትረስ ወይንም የእናንተ ምሽግ ምን ሊሆን ይችላል ብላችሁ ካሰባችሁ ፕራይቬሲ ነው። ስለ ህይወታችሁ ማንም ሰው ምንም አያውቅም። ምንም ነገር ባትሉ እንኳን ምንም አይነት ቃል ስላገኛችሁት ነገር ባታወሩ እንኳን በአካባቢያችሁ ላይ ያሉ ሰዎች የሆነ ነገር ይሸታቸዋል። ሀብት ወይንም ደግሞ ድንገተኛ የሚባል እድል ባይ ዘ ዌይ ለሁሉም ሰው የሚታወቅ ነው። የሆነ ነገራችሁ ይቀየርባቸዋል። ምንም ባትሉም እንኳን ኮንፊደንሳችሁ ሲለይባቸው፣ ልማዶቻችሁ ትንሽም ቢሆን እየተለወጡ ሲመጡ፣ በየቀኑም ሲመለከቷችሁ ባነጋገራችሁ፣ ባረማመዳችሁ፣ ባኳኋናችሁ ውስጥ የሚያነቡት የሆነ ነገር ይኖራል። እቺ ዓለም ሰክሰሳችሁን ወይንም ስኬታችሁን እንድታወጡት ለሰው እንድታበስሩት ትፈልጋለች። ማኪያቬሊ እንደውም ደብቁት ነው የሚለው። በጣም ቅርብ ከምትሉትና ቤተሰብ ከምትሉት ሰው ይህንን መረጃ መሸሸግ አለባችሁ። ካናገራችሁም የህግ አማካሪ ያናግሩ ይላል። ታዲያ ጠበቆች ወይንም የህግ አማካሪዎች የዘመኑ ሚስጥር ያዦች ሊባሉ ይችላሉ። ንብረቶቻችሁንም በስማችሁ ስር ባታስቀምጧቸው ይመከራል። ይህ ማለት በካምፓኒ ስም ወይንም በድርጅት ስም ታረጉታላችሁ። የእናንተ የግል ህይወት ማንም ሰው የማያውቀው ህይወት ይሆናል ማለት ነው። በስማችሁም ኦን የተደረገ ወይንም ደግሞ በስማችሁ ስር የተቀመጠ ምንም አይነት ንብረትም አይኖርም። $315 ሚሊዮን ያሸነፈው በጣም እድለኛ የሚባለው ጃክ ዊተከር ለምንድን ነው እድለኝነቱን ሳያውቅ ስንቱ የሚመኘውን ነገር በእጁ እንደያዘ ሳይረዳ የሞተው? መልሱ ቀላል ነው። ሀብቱን በቀላሉ ለሁሉም ሰው ማጋራት ስለፈለገ ነው። ሁሉም ሰው እንዲያቀልት ፈለገ። ስለዚህ ስኬቱን ያገኘውን ነገር ሁሉም ሰው ሰማ። ስለዚህ ሁሉም ሰው ዋጠው። አርጊብሊ በሚያከራክር ሁኔታ ዓለማችንን የሚመሯቸው ቤተሰቦች ዘ ሮትሻይልድ ፋሚሊ ይሰኛሉ። ታዲያ አሁን ስለ እነዚህ ቤተሰቦች ምንም አይነት መረጃ ልታገኙ ብትሞክሩ እነሱ ማሳወቅ የፈለጉትን ነገር ነው እንጂ የምታዩት፣ ሌላ ማወቅ የምትፈልጉትን ነገር አትመለከቱ። ጸጥ ያሉ ናቸው። የት እንዳሉ፣ ምን አይነት ስራዎች እንደሚሰሩ፣ እንዴትስ ኢንፍሉዌንስ እንደሚያደርጉን፣ እንዴት ተጽዕኖ እንደሚያሳድሩብን እንዴትም ብላችሁ ልታውቋችሁ። ነገር ግን ኃይላቸውን በእያንዳንዱ ሲስተም ላይ ትመለከታላችሁ። ወደ ህይወታቸው ገባ ብትሉ በጣም ሀብታም እንደሆኑና በጣም ትልቅ ኃይልን በእጃቸው እንደያዙ ያስታውቃሉ። ምክንያቱም የሚደበቅ አይነት ሀብት አይደለም ያላቸው። እንደዛም ቢሆን ግን አሁንም ደባሪ ልትሏቸው የምትችሏቸው አይነት ሰዎች ናቸው። አሁን ታዲያ አንዳንዶች እንደዚህ አይነት ትልቅ እድል ካገኛችሁ በኋላ ስራችሁን እንዳታቋርጡ ወይንም ደግሞ በዛው ስራ ውስጥ ቀጥሉ ይሏቸዋል። ስራው የእናንተን ደስታ እየነፈገ መሄድ ከሆነ፣ ነፃነታችሁን የሚያሳጣችሁ ከሆነ ስራችሁን እንድታቆሙ መክራችኋለሁ። የጽዳት ሰራተኛ የነበረ ሰው ብዙ ትላልቅ ነገሮች ወደ ህይወቱ ከመጡ በኋላ አሁንም የጽዳት ሰራተኛ መሆን የለበትም። ነገር ግን ይህ ማለት ምንም ስራ መስራት የለበትም ማለት አይደለም። አክቲቭ መሆን አለበት። የሰው ልጅ ሁሌም ቢሆን የሆነ ስራ ሊሰራ ይገባል። ዓለማችን ላይ ትላልቅ የሚባሉ ባለሀብቶች አሉ። ከነዛ ሰዎች መካከል ዋረን ባፌትን ተመልከቱት። እስካሁን ድረስ እየሰራ ነው። በዚህ ዓመት መጨረሻ ላይ ነው እንግዲህ ከድርጅቱ ዋና ስራ አስኪያጅነት የወረደው። ይህ ማለትም በ90ዎቹ ዕድሜዎች ውስጥ ነው ስራ በቃኝ ያለው። ታዲያ ይህ ምንን ያሳያል ካላችሁ የሰው ልጅ ግዴታ አክቲቭ ሆኖ መቀጠል አለበት፣ ወይንም ደግሞ ሁሌም ቢሆን መንቀሳቀስ መቻል አለበት። እንደዚህ አይነት ጤናማ የተባለ ሰውነት የተሰጠን እንድንሰራበት ነውና ሁሌም ቢሆን እንድናሻሽለው፣ እንድንለወጥ ነው። ስለዚህ ስራችሁን ማቆም አለባችሁ ስል እናንተ ነፃነት የነፈጋችሁን ስራ ትታችሁ ሌላ ትልቅ ዓላማ ያለውን ስራ ብትይዙ ይሻላል ነው። ነፍሳችሁ የምትደሰትበትን ነገር መርጣችሁ በዛ ነገር ውስጥ ሁሌም ቢሆን እናንተ ቢዚ ሆናችሁ ትቀጥላላችሁ። ነገር ግን ነፍሳችሁ ለማትፈልገው ነገር ቢዚ መሆን የለባችሁ።
ሁሌም ቢሆን መስራት አለባችሁ፣ መለወጥ አለባችሁ። በጣም ግልጽ ነው። ነገር ግን መቼም ቢሆን የማትፈልጉትን ህይወታችሁን እንድትጠሉ የሚያደርጋችሁን ስራ መስራት የለባችሁ። ስለዚህ ቀስ በቀስ እንዲህ እያላችሁ ነው ህይወታችሁን እያስተካከላችሁ የምትመጡት። ዝምታ ከምናስበው በላይ ህይወታችንን ይለውጣል። በዚህች ዓለም ላይ ትልቁ የሚባለው ለክሽሪ ወይንም ደግሞ ትልቁ የሚባለው ቅንጡ ነገር ምንድነው ካላችሁ ፕራይቬሲ ነው። የሰው ልጅ የራሱን የግል ህይወት የግሉ ማድረግ መቻል አለበት። ስፔሻሊ ትላልቅ የሚባሉ በሮች በህይወታችሁ ሲከፈቱላችሁ ሰዎች ወይንም የቅርብ የምትሏቸው የምትወዷቸው ሰዎች ማወቅ የለባቸውም፣ ግዴታ አይደለም። የእናንተ የግል ህይወት የተባለው የግላችሁ ስለሆነ ነው። ስለዚህ ለራሳችሁ ያዙት፣ ምንም አትሆኑ። ማኪያቬሊ በዚህ መንገድ መክሯችኋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።